ኦሮሞን ማንም አይነካውም። ኦሮሞ በፍጹም አይነካም። ወደዱም ጠሉም የኦሮሞ ዕጣ ፈንታ ከኦሮሞ እጅ መንጠቅ አይችሉም። ሽመልስ አብዲሳ አነጋጋሪና አወዛጋቢ የተባለ መልእክትን ይዘው ብቅ ብለዋል። በርካቶችን መረጃው እጅግ እያነጋገራቸው ይገኛሉ። ሽመልስ አብዲሳ ለመንግስት ኦሮሞን ማንም አይነካውም ሲሉ የሰደዱት መልእክት በርካቶችን እያነጋገረ ነው። መረጃውን ሰፋ አድርገን እንመለከታለን። ጥብቅ ወታደራዊ መረጃ ሾልኮ ወጥቷል። ከህወሓት ቤት የተሰማው አስደንጋጭ መረጃ ከጠቅላዩ ንግግር በኋላ ግልጽ ነው የታየውና ሾልኮ የወጣው ጥብቅ ወታደራዊ መረጃ ነው። መረጃውን በዝርዝር የምናስደምጣችሁናል። ሰላምና ጤና በያላችሁበት ሁሉ ይድረሳችሁ። የታርጌት ኒውስ ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። ወደ አስቀደምንላችሁ ጉዳያችን ስናመራ ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞዎች መንጠቅ አይችሉም ሲሉ ሽመልስ አብዲሳ ጥብቅ የተባለ መልእክትን ማጋራታቸው በርካቶችን እያነጋገረ ይገኛል። የእርስ በርስ መገዳደሉ ትልቅ እንቅፋት ሆኖብናል ያሉት ሽመልስ አብዲሳ ያልተጠበቀ መልእክትን ያጋሩ ሲሆን ማንም ኦሮሞን ወደ ኋላ ሊመልሰው አይችልም ያሉት ፕሬዝዳንቱ ህዝቡ አሁን ያለውን መንግስት እንዲጠብቅም ለኦሮሞ ህዝብ አነጋጋሪ መልእክትን ሰደዋል። በአነጋጋሪና አወዛጋቢ ንግግራቸው የሚታወቁት አቶ ሽመልስ አብዲሳ ከሰሞኑ በቢሾፍቱ በነበረ አንድ ስብሰባ ላይ ያደረጉት ንግግር እጅግ መነጋገሪያ ሆኗል። ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞዎች መንጠቅ አይችሉም የሚል ጉዳይንም አንስተዋል። አወዛጋቢ አከራካሪና አነጋጋሪ ንግግሮችን ያደርጋሉ የሚባሉት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ከሰሞኑ ተገኝተውበታል በተባለው በቢሾፍቱ አንድ መድረክ ላይ ልብ ያልተባለ አስተያየትን ሰንዝረዋል። አቶ ሽመልስ በዚህ መድረክ ስለ ኦሮሚያ ክልል እርስ በርስ ጦርነት፣ ስለ ኦሮሞ ህዝብ የወደፊት ዕጣ ፈንታን እንዲሁም ኦሮሞ አግኝቶታል ስላሉት እድልና ድል በርካታ ሀሳቦችን ሰንዝረዋል። ማንም ኦሮሞን ወደ ኋላ ሊመልሱ አይችልም ያሉት ፕሬዝዳንቱ ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞዎች መንጠቅ አይችሉም ሲሉ አስጠንቅቀዋል። የኦሮሞ ህዝብ በከፍተኛ መስዋዕትነት ያገኘውን ድል በጋራ መጠበቅ አለበት ሲሉ የቀጠሉት ሽመልስ አብዲሳ በትግል ስም በጫካ ውስጥ የሚገኙ ኃይሎች ሲሉ የጠሯቸውን ኃይሎች ወደ ሰላም እንዲመጡ ጥሪያቸውን አቅርበዋል። የኦሮሞ ትግል በርካታ ምዕራፎችን አልፎ ድል ያመጣ ቢሆንም የህዝቡን ምኞት እውን ለማድረግ የተገኘው ድል በአግባቡ ሊንከባከቡት ይገባል። የፈለጋችሁትን ፓርቲ መደገፍ፣ የፈለጋችሁትን የፖለቲካ አመለካከት ማራመድ ትችላላችሁ። ነገር ግን ይህንን የኦሮሞን አንድነት በትምህርት በቴክኖሎጂና በኢኮኖሚ ካጠናከር ነው ማንም ኦሮሞን ወደ ኋላ ሊመልሱ አይችልም። ይህንን ማሻገር ከቻልን ወደዱም ጠሉም የኦሮሞን ዕጣ ፈንታ ከኦሮሞዎች መንጠቅ አይችሉም በማለት ጠንከር ያለ አስተያየትን ሰንዝረዋል። ይሁን የደረስንበት የትግል ምዕራፍ እጅግ በጣም ወሳኝ ደረጃ ነው በማለት ንግግራቸውን የሚቀጥሉት ፕሬዝዳንቱ በዚህ ወሳኝ ምዕራፍ አእምሯችንን በአንድ ላይ አዋህደን ከተንቀሳቀስን የህዝባችን ዕጣ ፈንታ ዳግም ወደ ኋላ እንዳይመለስ አድርገን ማሻገር እንችላለን ብለዋል። ሌላው አቶ ሽመልስ አብዲሳ በዚህ ንግግራቸው ያነሱት ጉዳይ ስለ ትግል ስልት ለውጥ ነው። የኦሮሞ ህዝብና ፖለቲከኛው አሁን የሚታገልበትን ስልት መቀየር እንዳለበት እንዲህ ሲሉም አሳስበዋል። አስፈላጊ በነበረበት ጊዜ ኦሮሞ መሳሪያ አንግቦ ታግሏል። አሁን ግን የደረስንበት የትግል መድረክ የሚፈልገው የተመጣጠንና ሚዛናዊ የፖለቲካ ትግል ማድረግ ነው። ሚዛናዊ ፖለቲካ ለመስራት ደግሞ ይህንን አዙሪት መዝጋት አለብን በማለትም ቀጥለውም የኦሮሞ ቀዬ ወደ ሰላም ለመመለስ መንግስት ማንኛውንም ነገር ለማድረግ ዝግጁ ነው በማለት የገለጹ ሲሆን መንግስት ይህንን ጉዳይ በሰላማዊ መንገድ ለመቋጨት ቆርጧል። ከሰላማዊ መንገድ ውጪ ይህ ጉዳይ እልባት አያገኝም በማለትም አክለዋል። ለኦነግ ሸኔ ታጣቂዎች ባቀረቡት የውይይት ጥሪም መንግስታቸው በማንኛውም ጊዜ ለመደራደርና ለመወያየት ዝግጁ መሆኑን ነው የተናገሩት። ጠመንጃ ማንሳት ትርፍ የለውም ያሉም ሲሆን ማንኛውም አካል ጥያቄ ሊኖረው ይችላል። የተለየ ሀሳብ ማራመድም መብቱ ነው። ይሁን እንጂ የሀሳብ ልዩነት በጠመንጃ አፈሙዝ ለመፍታት መምረጥ ተወልደው ያደጉበትን ቀዬ ማተራመስ የንጹሃንን ውድ ህይወት መቅጠፍና ድሆችንም በመዝረፍ የሀዘን ጠባሳ ላይ ጥሎ ከማለፍ ውጪ ለህዝቡ የሚያመጣው ትርፍ የለም ብለዋል። የጠመንጃ አፈሙዝ የኦሮሞን ህዝብ ከመጉዳትና አንድን ቤተሰብ እርስ በርስ ከማገዳደል ባለፈ
የትውልድን ብልጽግና አያረጋግጥም በማለት ፖለቲካችን ከደም መፋሰስና ከቂም በቀል መውጣት አለበት ሲሉ አሳስበዋል። የእኔም ሆነ የእናንተ ትውልድ ለቀጣዩ ትውልድ ማስተላለፍ ያለበት ኢኮኖሚ ነው። ለዚህም 3 ነገሮች ላይ ጠንክረን መስራት አለብን። አንደኛው ስራ ፈጠራ እና ክህሎት ነው። እያንዳንዱ ሰው ቢያንስ 2 ወይም 3 ክህሎት ሊኖረው ይገባል። ሁለተኛው ቁጠባ ነው። በዕለት ተዕለት ህይወታችን በእጃችን የሚገባውን ሁሉ በመቆጠብ ላይ ጠንካራ የቁጠባ ባህል ማዳበር አለብን ሲሉ፣ ሶስተኛ ያሉት ደግሞ ራሳችንን አሸንፈን የኢኮኖሚ ፈተናዎችን በመጋፈጥ ገቢ መፍጠር አለብን። ለዚህም የሚረዱ ተቋማት እየተገነቡ ነው ሲሉም አቶ ሽመልስ አብዲሳ በዚህ ጥብቅ ንግግራቸው ተደምጠዋል። ወደ ቀጣይ ጉዳያችን ስናመራ ጥብቅ ወታደራዊ መረጃ ሾልኮ ወጥቷል። ከሳምንት በፊት ጠቅላይ ሚኒስትር አብይ አህመድ ለጦርነት እየተዘጋጀ ነው በሚል የተከሰሰው የህወሓት ኃይል በወታደራዊ ኃይል አወቃቀር ላይ ሽግግር አድርጓል። ይህም የጦርነቱ ዝግጅት አንድ አካል ነውም ተብሏል። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩና በራሳቸውም በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱን ተገልጿል። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች TDF የተደራጁበት የእዙ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸው መንገድ በክልሉ ዕጣ ፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑም ታውቋል። በሰሜኑ የኢትዮጵያ ክፍል የሰነበተ ጦርነት ስጋት አለ። ይህንኑ የጦርነት ደመና ተከትሎ በርካታ መዋቅራዊ ለውጦች እያደረገ እንደሆነ የሚነገርለት የትግራይ ተዋጊ ኃይሎች TDF በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድይ ስራዎችን ሲያካሄድም ቆይቷል። የሽግግር ሰራዊቱን ከፖለቲካ ሽኩቻ አውጥቶ ወደ አንድ ማዕከላዊ እዝ ወይም ሴንትራል ኮማንድ ለማምጣት ያለመ ቢሆንም በውስጡ ግን አሁንም ከፍተኛ ውጥረትና የአሰላለፍ ለውጦችን እያስተናገደ ስለመሆኑ በድብቅ የወጣው መረጃ ይጠቁማል። ሰራዊቱ 4 ግንባሮችና በቁጥር የሚታወቁ 12 ክፍለ ጦሮችም አሉት። ምንም እንኳን ወታደራዊ ሚስጥርን ለመጠበቅ ሲባል ሙሉ በሙሉ ግልጽ ባይደረግም በቁጥር የሚታወቁት አርሚዎች 12ቱ ናቸው። የሰሜን ግንባር በስሩ መቀመጫውን አዲግራት ያደረገው አርሚ 15 በክልሉ ምስራቃዊ ዞን ሰፍሮ የሚገኘውን አርሚ 10 በኢሮብ፣ አድዋ፣ አክሱምና ባድማ አቅጣጫ የሚንቀሳቀሱትን አርሚ 11፣ አርሚ 13ና አርሚ 17ን የያዘ ነው። የደቡብ ግንባር በስሩ በማይጨውና በመህኒ አካባቢ የሚንቀሳቀሰው አርሚ 20 ልዩ ስሙ አንበሳ እንዲሁም በኮረምና ላማጣ አቅጣጫ የሚንቀሳቀሱት አርሚ 21ና 23ን የያዘ ነው። የምዕራብ ግንባር ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና በጸለምት ሁመራና ማይጸብሪ ድንበር አካባቢዎች የሚንቀሳቀሰውን አርሚ 31 በስሩም ይዟል። የምዕራብ ግንባርም ባለፈው ዓመት መጨረሻ የተቃውሞ ድምጽ ያሰማውና በወልቃይትና ሱዳን ድንበር መተላለፊያዎች የሚንቀሳቀሱት አርሚ 33ና 35 በዚህ ግንባር ስር ናቸው። አርሚ 91 ወይም ሜካናይዝድ ተብሎ የሚጠራው ከባድ መሳሪያዎችን የተጠቀመው ክፍለ ጦርም በጀነራል ገብረ መድህን ሲመራ የቆየ ሲሆን በመቀለ ከተማ ልዩ ስሙ ኮዋ አካባቢ ሰፍሮም ይገኛል። አርሚ 09 ወይም ኮማንድ ክፍለ ጦርም በመዲናዋ መቀለ ቁልፍ ስፍራዎችን የሚጠብቅ ኃይል ነው። አርሚ 70 በመባል የሚጠራውና በጦርነት ወቅት ከሰራዊቱ ተገንጥሎ በሱዳን የቀረው ኃይል በሱዳን ድንበር በሐምዳይት በኩል የሚገኝ ተንቀሳቃሽ ኃይል ነው። ይህ ኃይል ከሱዳን ወታደራዊ ድጋፍ ከማግኘት ባሻገር በሱዳን ጦር ኃይልና በፈጥኖ ደራሽ ኃይሉ መካከል እየተደረገ ባለው ውጊያ የሱዳንን ጦር ደግፎ እየተሳተፈ እንደሆነ የሚገልጹ ተደጋጋሚ ክሶችም ይቀርቡበታል። ወታደራዊ ኃይሉ በ4 ግንባሮች የተከፋፈለ ሲሆን ሰሜን፣ ደቡብ፣ ምዕራብና ምስራቅ ግንባር በመባልም ይጠራሉ። 4ቱ ግንባሮች በስራቸው 12 ክፍለ ጦሮች አሏቸው። በዚህ ረገድ ጀነራል ኃይለ ሥላሴ ግርማይ የኦፕሬሽን ዘርፍ ኃላፊ በመሆን ሁሉንም ክፍለ ጦሮች የሚያስተባብሩ ሲሆን ብርጌድ ጀነራል ምግበይ ኃይለ የምዕራብ ግንባር ዋና አዛዥ፣ ጀነራል ዮሐንስ ወልደ ጊዮርጊስ የደቡብ ግንባር አዛዥ እንዲሁም የክልሉ ሰላምና የጸጥታ ቢሮ ኃላፊ ጀነራል ፍሳ ኪዳኑ የሰሜኑን ግንባር ይመራሉ። ሰራዊቱ ካለፉት ጥቂት ወራት ወዲህ የግንባርና የክፍለ ጦር አዛዦች የስልጣን ሽግሽግ ያደረገ ሲሆን ይህም ሰራዊቱን ከመደበኛ ተዋጊነት አውድ አውጥቶ ወጥነት ያለው ጠንካራ የመከላከያ ኃይል ለመፍጠር ያለመ እንደሆነም እየተነገረ ነው። በአሁኑ ወቅትም የግንባር አዛዦች በጦርነት ወቅት እንደነበረው በአንድ ማዕከል ስርዓት ወይም ሴንትራል ኮማንድ ስር እንዲንቀሳቀሱ እየተደረገ እንደሆነ የተገለጸ ሲሆን ከዚህ ቀደም በምስራቅ ግንባር አርሚ 3 ዋና አዛዥ የነበሩትና የሰራዊቱ የኦፕሬሽን ዘርፍ ኃላፊ ጀነራል ኃይለ ሥላሴ ግርማይ የሰራዊቱን ወታደራዊ እንቅስቃሴዎች በበላይነት
እንደሚመሩም ገልጸዋል። እናም ጠቅላዩ ለጦርነት እየተዘጋጁ ነው እንዳሏቸው እነሱም ለጦርነት መዘጋጀታቸውን የሚያሳዩ የተለያዩ ድርጊቶችን እያደረጉ እንደሚገኝ የተለያዩ መረጃዎች ሾልከው እየወጡ ይገኛሉ። ውድ ተመልካቾቻችን ለሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ